የሙሐመድ ነፍስ በእጁ በሆነችው አላህ እምላለሁ ቂያማ እኮ አትቆምም ሐታ ዩከልመ ሲባዑ ልኢንሳን እንስሳዎች የሰውን ልጅ ሳያናግሩት ቂያማ አትቆምም አሉ ነቢዩ ዓለይሂ ሰላቱ ወሰላም። የመጀመሪያ ጥሪያቸውን መዲና ላይ ይዘው ሲነሱ ከመካ ወደ መዲና ሲሰደዱ መዲና ገጠር አካባቢ የሚኖር አንድ ፍየል ጠባቂ ረሃው ላይ ፍየሎችን ይጠብቃል። ድንገት አንድ ተኩላ ይመጣና አንዱን ፍየል ይዞበት ይሄዳል። እረኛውም ሩጦ ይሄድና ከተኩላው አፍ ፍየሏን ይመነጭቃትና ይዞራል። ልክ ዞር ሲል ተኩላው ጅራቱን እየቆላ እንደ ሰው ተናገረ። አተንተዚዑ ሪዝቀን ሳካሁ ላሁ ኢለያ አላህ ወደ እኔ ያመጣውን ሲሳይ ካፌ ተመነጭቀዋለህ እንዲህ አለ። ገጠሬው ተገረመ፣ እረኛው ደነገጠ። እረኛው ምን አለ? እንዴት አንድ ተኩላ እንደ ሰው ልጅ ይናገራል ብሎ ደነገጠ። ከዛም ተኩላው ሌላ ቃል ደገመለት። ከዚህ የሚገርም ነገር ልንገርህ እንዲህ አለው። እረኛውም ጆሮውን ጣል አረገ። የትሪብ ውስጥ አለው መዲና ውስጥ አንድ ትልቅ ሰው አለ ሙሐመድ የሚባል ያለፈውን ታሪክ የሚመጣውን ይነግራችኋል አለው። ይሄ ገበሬን ታሪክ አያውቅም። ፍየሎችን ሰብስቦ ወደ መዲና አቀና። መዲናም እንደደረሰ አንድ ጥግ ላይ አስቀመጠና ፍየሎቹን ነብዩ ሰለላሁ ዐለይሂ ወሰለም ፈልገው ወደ አገኛቸው። የተከሰተውን ክስተት ነገራቸው። ነቢዩና መሐመድ ሰለላሁ ዐለይሂ ወሰለም ሰሃቦቹን ጠሩና አሰላቱል ጃሚዓ ህዝብ ጥሩ አሉ። ህዝቡ ተጠራና መስጂዱ ሞላ። ከዛም ገጠሬውን ተነስና ያየውን ተናገር አሉት። ተነሳና የተከሰተውን ክስተት ተናገረ። ሰሃቦቹ ደንግጠዋል። ይሄ ገጠር የሚያወራው ምንድነው ማወቅ ፈልገዋል። ነቢዩም አለይሂ ሰላቱ ወሰላም ሰደቀ እውነት ብሏችኋል አሉ። ፈወለዚ ነፍሱ መሐመድን ቢየዲህ የሙሐመድ ነፍስ በእጁ በሆነችው አላህ እምላለሁ ላተቁሙ ሰዓ ቂያማ እኮ አትቆምም ሐታ ዩከልመ ሲባዑ ልኢንሳን እንስሳዎች የሰውን ልጅ ሳያናግሩት ቂያማ አትቆምም አሉ። ይሄ ክስተት ለወደፊት ይመጣል አሉ ነቢዩ ዓለይሂ ሰላቱ ወሰላም። የሰው ልጅ የለበሰው ጫማ ማሰሪያው ያናግረዋል አሉ ረሱል ሰለላሁ ዐለይሂ ወሰለም። ከዚህም አልፎ ቤተሰቡን ጥሎ ሄዶ ሚስቱ የሰራችው ነገር ካለ የሚስቱ ጭን ያናግረዋል አሉ ነቢዩ ዓለይሂ ሰላቱ ወሰላም። እንስሳ ታላቅነታቸውን የመሰከረ ነብይነታቸውን ያወጀ የምድራችን ፀሐይ የዓለማቱ እዝነት ነቢዩና መሐመድ ሰለላሁ ዐለይሂ ወሰለም